ዛሬ አዲስ ነገር ይኖራል ብዬ አስባለሁ ውዶቼ ማለት ነው። ሩታን በቲክቶክ መታለች ማለት ነው። እንግዲህ ትላንትና እውነት ለመናገር ብዙ ማውራትን አልፈለኩም። እኔ በጣም ነው ደስ አለኝ ትላንትና እነዚህ ወጠጤዎች ስላሳፈረች እጅግ ነው ደስ አለኝ። እኔ የሚላችሁ እናንተ ወጠጤ የልብስ ወጠጤ ማለት ነው። ልብስ ብቻ መቀየር አእምሮ እንኳን መቀየር አችሉም ባይዘው ማለት ነው። ወኔ አይዲያው እኔ ደስ የሚል ተመልካች የሚቀበለውን ወኔ የሚያስተምር ነገር እንኳን ለማስተላለፍ አትሞክሩ። አይ እናንተማ መግረፍ ነበረ መግረፍ። አው ወኔ እኮ ሱሪ ብድግ ወደ ታች ብታረጉ ማለት ነው። ፓንት ብቻ የሚታይ ወንዶች ማለት ነው። አይ ጌታ ትዕግስት ውስጠኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ሩታዬ እንግዲህ ትላንትና ጋሽ ደስታን በጥፊ ያለች፣ ዛሬ ግን አዲስ ነገር ይኖራል ብዬ ነው የማስበው። እንደዚህ ሳስበው ማለት ነው ቀልቤ አዲስ ነገር የተመኘች ነው። ጋይስ ምን ትላላችሁ? እና እነዚህ ወጠጤ አይታችኋል። ምንም በቃ ምንም ጌታ ሆይ ትዕግስቱ ስጠኝ። እኔ በጣም ነው ደስ አለኝ። በቃ እነዚህ ወጠጤ ስለ አሳፈረች ሩታዬ ማለት ነው። እኔ ጨጋ አንዳንዴ እኮ ታቅሮኛለች። ራስሽን አስከብሪ። በነገራችን ላይ ዛሬ አይደለም ሩታ ራስሽን ማስከበር የነበረብሽ። ጎትቶ ቤት ድረስ ሲያመጡልሽ ደስታ በትዕግስት አውርተናል፣ ትንሽም ቢሆን አውርተናል ስትይ ነበር። ግን ለእኛ ስታሳይ እንዳላወቅሹ ነበር። በዛ ሰዓት ሲያመጡልሽ ቤት ድረስ የዛን ቀን ነው የተደፈርሽው። ባይዘው እዛን ቀን አሜን ብለሽ ቤትሽን ባታስገቢ፣ በተደጋጋሚ ቤትሽን ባጠሪ ኖሮ ዛሬ አይንበረከክልሽም ነበር። አንቺ ባሳየሽው ነው። በነገራችን ላይ ሁሉም መጥቶ የሚገነፍልብሽ አንቺ ከበጀምሩ ራስሽን ብታስከቢ፣ ራስሽን እንደ ልጅ እናት ብትሆኚ ይመረጥ ነበር። ገና የሶስት ልጅ ቤት አስቀምጠሽ እንደዚህ የተሽከረከርሽ ልጁ ከአንቺ ብዙ ነገር ይፈልጋል፣ እንክብካቤ ይፈልጋል፣ ፍቅር ይፈልጋል፣ ጡት ሊሆን ይችላል ይፈልጋል። አንቺ ግን እዚህም ትጠሪ ትሄጃለሽ፣ እናት ትሄጃለሽ። የፈረደበት ሰራተኛ ላትታችሁ ማለት ነው። መቼም እንደዛ ነው። ሌላ ምን አለ? ሌላ ምን አላት? እና እኔ መጨረሻ ላይ ንግግሯ ደግሞ ደስ ነው አለ ተመችኝ ማለት ነው። እና የትላንትና በቃ በተለይ ደግሞ ወንድም የተብየ ሮቤል እኔ በጣም ብዙ ብር የተከፈለ ነው የሚመስለው ጋይስ። በጣም ላንቺን ለማስደሰት ነው። እንዴት ነው አንተ በሰው ህይወት እሷ ካልፈለገች አንተ ልትደሰት የምችለው? እንዴ ምን ሆናል? ሰውዬ ምን ሆናል? አእምሮን አሰራ እንዴ? ልሸጣት እኮ ነው። ይትክ ሽጣል። በነገራችን ላይ ከሸጥክ እኮ ቆይታል። በነገራችን ላይ ልጁ ከዚህ በኋላ አጠገብሽ አልደርስም ብሎ ሄዷል። በቀደም ደስታ ትላንትና በድጋሚ ማምጣት ማለት ምንድን ነው? አልፈልግም ብላለች። ሲጀምር ደግሞ በሰላም ጨርሰና ስትል ነበር ሩታ። መቼ ጀመርሽና ነው የሚጨርሽ? መቼ ጀመርሽ ከሱ ጋር? ሲጀምር አብርሽን ለማናደድ አብርሽን ለማበሳጨት ነበር ሲጀምር የነበረ። ግን በቀልድ የምንጀምረው ነገር ህይወታችን ያበላሻል ብዬ አስባለሁ። ታውቃላችሁ፣ ከዛ በፊት አብርሽ ብዙ ተስፋ አለው ወደ ሩታ ለመመለስ። አሁን ግን ልቡ አላቅም ሸፍቷል ብዬ ነው የማስበው። ለማንኛውም የትላንትና ቪዲዮ ነው ሩታ ያደረገችው ተመችቶኛል። እነዚህ ወጠጤ ስላሳፈርሽልኝ ማለት ነው ደስ ያለ ሌላ አይደለም። እነሱ ስላሳፈርሽ ብቻ ላይክ አድርጉ ጋይስ።